የሰው ግርግር የእናቱ ልጅ ክፍል 1 ኦኬ የፀሐይ ቃጠሎ አረ አባት አንዴ ግዛኝ ቆሎ የሚል አሳዛኝ ልጅ የሴቶች መሽሙንሙን የሰፈር ጎረምሶች ድሮ ለከፋ ብቻ ምን አስለፋ በዚህ ሁላ መሃል ጉሊት ላይ ቁጭ ያለች ውዷ እናቴ ያለች እናቴ ልቤ ደሞ ምን ፈለክ? እኔ የሆነ ነገር ካልፈለኩ አንቺ ጋር አልመጣም ማለት ነው? እኔ አንተን ባህሪ መቻጣሁት እናቴ ትኑር አሁንስ በዛ እኔ እንዴት ብታስቢኝ ነው እኔ እናቴን ካየው ሰዓታት ቆየው ብዬ ናፍቆትሽ አንገብግቦኝ ነው መጣሁት ወይ ናፍቆት ያንገብግቦህ እኔ ልንገብገብልህ አሁን አየኸኝ አይደል በላ ሂዳ ልሂድ ናፍቄ አይደል የመጣኸው አየኸኝ አይደል በቃ ሂድ ምን መሰለሽ እናቴ ልቤ ናፍቀሽኝ ስመጣ እግረ መንገዴን 1-7 አመት ብትገጭኝ ብዬ ነበር አመድ ቡን ይበል አንተ ልጅ እናት እኮ የጉሊት ሰራተኛ እንጂ የድርጅት ኃላፊ አይደለችም እማዬ ደግሞ ፍቅረኛ ይላገኛት ስለሆነ እኮ ነው ፍቅረኛ ከመያዝ በፊት ስራ መያዝ አይቀድምም ነበር ያም ይሁን እሺ እቺን ፍቅረኛህን ግን መቼ ነው የምታስተዋውቀኝ አይ እናቴ እንዴት አድርጌ ላስተዋውቅሽ ሲያቀብጠኝ የሀብታም ልጅ ነኝ ብያት እሷ የምታውቀው እናቴ ወደ ውጪ ዕቃ ኤክስፖርት እንደምታረግ ለስራ ጉዳይ ወደ ውጪ እንደምትመላለስ ብዙ ጊዜ ሀገር ውስጥ እንደማትሆን ነው የኔዋ ምስኪን እናት ግን ስራዋ ምንድነው ሽንኩርት አለ ምን አስፈለገው መዋሸት ሻው እቺ እንዳትሆን መታ እንዳይሆን እዛው አቤት ኔቢ ተበላ እቺ ሲያደልች እንዴ ቤብ ወይኔ ወይኔ ጣፋጭ እዚህ ምን ትሰራለህ ደግሞ የሆነ ጓደኛዬ ታሞ እሱ ልጠይቅ እየሄድኩ አለባበሱ ምና ና ታመመ ሲሉኝ ቸኩዬ እኮ ጫማዬን እንኳን ሳልቀይር ነው የወጣሁት አቡሻ ኦኬ አሁን ንገራት አማራጭ የለም ወይኔ ቢተበላ ይቀጥላል አሁን ላይክ ለልጅቷ ይነግራታል ወይስ ብቻ አይምሮ ያሰበ ያለው ነገር እንዳያረግ